ኖላዊቶች እንግዲህ ሀናን አንቆ የያዛት አቶ ኢዝራ ምን ብትበድለው ነው ይህን ያህል? ሁለታቸውም ላይ ስህተት አለ። ቤተሰቦቻቸውን ያላስተዋወቁ ሁለቱም ናቸው። ስለዚህ በዛ መካከል ከቤተሰቦቻቸው በመጣ ጸብ እንግዲህ ሀናን አባቴን አንቋሽሸሸዋል በማለት ከፍ ዝቅ ከማድረጉ አንሶ ከዛም በላይ ደግሞ እናቷን ተሳርቦ እሷንም ደግሞ አንቆ ይሄ ሁሉ የጽዮን ስራ ነው። ጽዮን እንግዲህ ቤተ ክርስቲያን እንሂድ ብላት ነበር ብያችኋለሁኝ። በስተ መጨረሻ ግን ጉድ የሰራቻት እሷ ናት ማለት ነው። ከዛም አልፎ ደግሞ ኢዝራ የተናደደ በዛው ተናዶም እናም ደግሞ ጽዮን ተኋላው እየተከተለችውም ነበር። በዛው አብረው አድረው ይቺ የተረገመች ማለት ነው ቤቲ እንግዲህ መድኃኒት ገዝታ አምጥታ እሱ ጋር አብረው እንዲያድሩ አድርጋቸዋለች ማለት ነው። እንግዲህ ይህን ነገር ያደረገችው ድሮም ትመኘው ነበረ ኢዝራን፣ እሱም ብያላት ነበር። አሁን በስተመጨረሻ በእጇ አድርገዋለች ማለት ነው። ቤቲ እንግዲህ ከሱ ካረገዘ ከዛ ቤት እንወጣለን በማለት በደስታ ትዋጣለች ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ። እንደተለመደው ይችላችሁ የመጣሁት ኖላዊቶችን ነው ማለት ነው። እንግዲህ ኢዝራ ግንፍል ማለት አልነበረብህም፣ አስቀድመህ መጠንቀቅ ነበረብህ ማለት ነው። ቅዱስም ወደ በቃሉ ቤት ሄዶ እንዴ ኢዝራ የለም ተኝቶ ነው እስካሁን ሲለው ማለት አንተ ጋላደረም እንዴ ብሎም ሲጠይቀው አረ እኔ ጋላደረም ብሎም ተመልሶ ይመጣል። እሱም እየጠረጠረ እንዴ ታትሮ ነው ምናምን እያለ ተነስቶ ይሄዳል ማለት ነው። ለልጅህም ስትል አንድ ነገር ልንገርህ የኢዝራ አባት፣ ስለዚህ ሁሉንም ነገር ይቅር በልና ወደ ቀድሟችሁ ሰላም ተመለሱ ብሎ ይለዋል ማለት ነው። በአሁን ሰዓት ላይ ኢዝራ በእርግጥ አበዛው እንዴ ቆም ብላችሁ ማውራት ሲገባችሁ። ከዛም የበለጠ እንግዲህ ጽዮንን እዛ ቤት ስለምትኖር ይዘሽልኝ ነይ ሀና፣ አሁን ላይ ደውሎላትም ቢሆን ስልክ ስለማታነሳለት ይዘሽ ነይ ሰላላት። እሷም ደግሞ ቤተ ክርስቲያን እንሂድ ብላ እኔ ሲጀመር ቤተ ክርስቲያን በአጭር ቀሚስ እንደማይከድ ያውቃለሁኝ። አጭር ቀሚስ ለብሳ እንዴት ትሄዳለች ጽዮን ብዬም ጠርጥሬ ነበር። ኢዝራ እንደ ላካት ማለት ነው። እንግዲህ ለኢዝራ ብላ ይዛት ከወጣች በኋላ ኢዝራም ደግሞ እየሮጠ መጥቶ አንገቷን አንቆ ካልገድልኩሽ ብሎ አንቋሾ ነው የላካት ማለት ነው። እሷም እየተናደደች እና እየተበሳጨች አሴርም የሀና ነገር እያሳሰበኝ ነው እያለ ለተምቹ ይነግረዋል ማለት ነው። ተምቹም ደግሞ ኧረ እባክህ ተረጋጋ እስቲ እንዴ ሀና ምን ሆነች? አሁን እኮ በቃ ልታገባ ነው ምናምን እያለ ይህ ነግረዋል ማለት ነው። ምን ማለት ነው? አሴርና ተምቹም ይጣላሉ ማለት ነው። በእርግጥ በቃ አሁን መፈለግ አለብኝ ሀናን ብሎ ተነስቶ ሲሄድ ወደ ቤታቸው ሀና ቆዝም ብላ እያለቀሰች ለሱም ታጫውተዋለች። ኢዝራ እኮ አግኝቶ ነበር ትለዋለች። ምን አልሽ? ምንም ተፈጠረ ሲላትም አንገቴን አንቆ ሊገለኝ ነበረ ብታይ፣ እንዴት አንቺ አገኘሽው? እንዴት ይርሽ? አይ ጽዮን እንር ብላኝ ነው እኔማ ምን አውቃለሁ ብላ ከዛም ቤት ከመጣይ በኋላ ለሰላምዬ ሁሉንም ነገር ለምን ቁርስ አትነሽም ብላ ስጠይቃት እንዴ ማለት በቃ እዚህ መሆን ነው የምፈልገው መነሳት አልፈልግም ስትል ሀና ሰላምም ደግሞ ለምን እንዴት የደበረሽ ትመስላለች፣ ቆይ ችግር አለ እንዴ? ስሚ ሰላምዬ አሲርን እኮ ኢዝራን አግኝቼው ነበር ስትላት ምን አለሽ? ኢዝራ ጋር እንዴት ምናምን ብላ ስትላትም አይ ጽዮን እንሂድ ብላ ምን እንዳለ ብታውቂ ጠላዋለሁኝ፣ አሁን ጠልቼዋለሁ ትላታለች ማለት ነው። አንቋሹና ከኔም አልፎ እናቴን ሰርቦ ነው የመለሰ ስትል ሰላምም ደግሞ ያው ታውቃላችሁ ግንፍል ሰላም የምትል እንዴት እንደዚህ ያደርጋል ይሄ ውሻ እንዴት ጭራሽ በእናቴ መጣ ብላ በጣም ትናደድና ትበሳጫለች ማለት ነው። ሰላም በአሁን ሰዓት ላይ እውነት ለመናገር ጎበዝ ናት። እንዴት አንቺ የመጣው ሁሉ ላይ እንሂድ ሲልሽ ተከተለሽ ትሄጃለሽ። በዛ ላይ ደግሞ ጽዮንን አምነሽ ጽዮንን ምን ያህል ተዝብ በፊት ምን እንዲያደረገች እና አታቂም አትነቂም። ሀና መቼ ነው የምትቀየሪው? መቼ ነው የምትለወጂው? በቃ ነይ እንሂድ ያለሽ ሁሉ ነው ወይ እየተገተርሽ የምትሄጂው? ብላ በጣም ትጮህባታለች ሰላም ማለት ነው። ከዛም አልፎ አግኝታት ግን ምንም የተፈጠረው ነገር ከባድም ቢሆንም ሰላምና ሀና ቢጣሉም በዙ በኢዝራ ምክንያት ማለት ነው። ኢዝራ ምን ያህል ሀናን እየጎዳት እንደሆነ በእርግጥ እሱም ራሱን እየጎዳ ነው። አንደኛ ነገር ተነጋግረው ቢፈቱት ይሄን ችግራቸውን ይፈታል ማለት ነው። ትንሽ ነገር ነው። እናት አባታቸውን አስማምተው ማለት ነው። የሀናና የኢዝራ ችግር ምንድን ነው? ድሮ አለማስተዋወቃቸው ስለሆነ ነው። ከዛም አልፎ ደግሞ አሁን ቤተሰብ ጋር እንደዚህ ነው ከሚባባሉ ማለት ነው። ጽዮን እንግዲህ የልቧ ደርሶላታል። ዛሬ ድረስ ስትመኘው እስከ ዛሬ ድረስ ስትፈልግ የነበረ ነገር ነው አሁን የደረሰላት ማለት ነው። በዚህ ሰዓት ላይ እንግዲህ አሴርም ተናዶና ተበሳይቶ ለተምቹ እወገዋለሁ እመነኝ ብሎ ሲለው አሁን ማለት እንዴት
የሰው ወቅትህ እስር ቤት እንግባ እንዴ እያለ ይለዋል ማለት ነው። ለምን ጦስ አልገባም ከተወጋ ነውም ተያዝን ነው ካልተያዝንም ትተን እንመጣለን ብሎ ተነስተው ስኪናቸውን ይዘው መንገዳቸውን ይቀጥላሉ። እየሄዱ እያለ መንገድ ላይ ሲያገኙት ተኋላ እየተከተሉ ጆሮና ተምቹ እንግዲህ የሚያስቁ ናቸው። ተምቹም ሲጋራውን እያቦለለ ኧረ ቆይ ቀስ በል ቶሎ ብለን አንወጋውም ምናምን እያለ በወሬ እነሱ ሲዘገዩ ስትቷቸው ላሽ ይላል ማለት ነው። ኢዝራ በአሁን ሰዓት ላይ እንግዲህ ከጽዮን ጋር ሰክሮም ስለነበረ መጠጡ ላይ እንግዲህ መድኃኒት ጨምራ ቤቴ አብረው እንዲያድሩ ያደረገችላት ለጽዮን ማለት ነው። ጽዮንም ደግሞ እነ ሜላት ቤት ጠዋት ስትሄድ ሰላም በነገር ትቀበላታለች። የት አድረሽ ነው? ቆይ ትናንትና ለምንድን ነው ልጅቱን ቤተ ክርስቲያን እንሄድ ብለሽ ከኢዝራ ጋር ያገናኘሻል? ከዚህ ቤት ስሚ ውልቅ ብለሽ እቃሽን ይዘሽ መሄድ አለብሽ ስትላት፣ እንዴ ምን ማለት ነው የትነት ያለን ብላ ትላለች። የትም ሄድሽ የትም አይመለከተኝም፣ ግን ይህን ቤት ለቃችሁ እንድትወጡልን በአክብሮት እየጠየቅናችሁ ነው። ስለዚህ የማንምንም ኮተት እያመጣች እማዬ የምታሳድግበት ሜላትን ተማምለሽ ነው እንዴ ወደዚህ ምድር የተፈጠርሽው ብላ ትቆጣታለች ማለት ነው። በዛ ላይ ሴራውን እየጠነሰሽ የምታመጭብን አንቺ እንጂ ሌላ ማንም አያመጣብንም፣ አንቺ ጦሰኛ እያለ ትቆጣታለች ጽዮንን ማለት ነው። ጽዮን ለቤቲ እንግዲህ ፈጸማችሁ ወይስ አልፈጸማችሁ? መቼም ከኤዝራ ጋር ያደርሽው ተመችቶሽ እንደሆነ ያደርሽው እርግጠኛ ነኝ እያለች ትነግራታለች። ጽዮን በዚህ ሰዓት ላይ እውነት ለመናገር በፊትም ትፈልገዋለች ኢዝራን እንዳልኳችሁ። እርግብና ዲምብላል እንግዲህ አሁንም ቁርስ ስጭኝ አልሰጥም፣ እኔ አንቺን ልቀልብ አይደለም እዚህ ቤት የተቀመጥኩት የራሴ የሆነ መደብና ስራ አለኝ፣ ስለዚህ ሰርተሽ ቤት ገኝት ብላ ስትላት፣ እርግብም ደግሞ አንቄ እገልሻለሁ እመኝ ሲጥነው ማድረግሽ በማለት እንግዲህ እርግብና ዲምብላል ይጨቃጨቃሉ። በእርግጥ ዲምብላልና እርግብ አሁን የሚጣሉበት መንስኤ ምንድን ነው? ተምቹ ጉዳይ ነው ማለት ነው። በተምቹም አጥምዳ ይዛታለች ማለት ነው። እንዴ ድሮ መፈራሽ መሰለሽ እንዴ እስኪ ጫፌ ንኪ ብላ እንግዲህ አንገቷን አንቃ ልቀቂኝ እያለቻት እያለ ሰላም ትመጣለች። ሰላምም ደግሞ ቆይ አንቺ ልጅ እዚህ ቤት ምን እያረሽ ነው? ምን አድርጌ ነው የምታያት? ቆይ ምን ታርግሽ ብላ ትቆጣታለች ማለት ነው። በዚህ የተነሳ እንግዲህ እየተደባደቡና እየተጣሉ ይገኛሉ። እውነት ለመናገር ሀናና ድንብላልና እንትና ማለት ነው እርግብ እንግዲህ ተምቹም ወደ እርግብ ለህር ነው ጆሮ በቃ ባይለውና ወደ እርግብ መሄዱን ያቀናል ማለት ነው። ልክ እየወጣች እያለ እርግብም ፊትሽ ምን ሆኗል እንዴ? አንሳዋ ጥለሽዋል እኮ ምን ሆነሽ ነው ምናምን እያላት፣ በዛ የተነሳ ድንብላልን እመነኝ እገድላታለሁ ስትለው፣ እኔ ደግሞ አንቺን እገድልሻለሁ ጫፏን አነኪያትም በማለት እንግዲህ ይጨቃጨቃሉ ማለት ነው። ወይዘሮ ሜላት እንግዲህ ቤቲን እንድታግዥኝ ይፈልጋለሁ፣ በቃሉ ጋር ስራሽ እንድትመለሽ ይፈልጋለሁ፣ እሱ የቀማኝን ሁሉ ቀማዋለሁ ብላ እንግዲህ ተቆርጣ ተነስታለች። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። ባይ ባይ።